ሰብስክራይብ በማድረግ ቤተሰብ ይሁኑ። የሙሐረም ወር 10ኛው ቀን አሹራ ተብለው የሚተጠራችበት ወር ላይ ደግሞ ከባድ የተከበረ ወር ነው። አነ ነብዩ ሰለላሁ ዐለይሂ ወሰለም ሰማው ሸህሩላህ የአላህ ወር ብለው ነብዩ ሰለላሁ ዐለይሂ ወሰለም ጠርተውታል። አፍደሉል አሽሁር ሁሩም ሸህሩላህ አልሙሐረም ከወራቶቹ የተከበረ ወር ማለት የሙሐረም ወር ነው። አላህ ሱብሓነሁ ወተዓላ ኢነላህ ኢፍተታ ሰነተ ቢሸህሪል ሐራም ወሩን አላህ አመቱን ሲጀምረው በተከበረ ወር ጀመረው። በማን በሙሐረም። ኢነ ዙልመ ፊል ሸህሪል ሑሩም በተከበረ ወር ላይ ዙልም መስራት አዕዘሙ ኸጢአተን ወዊዝረን በጣም ከባድ ነው ወንጀልነቱ። አፍደሉ ሲያም ባዕደ ረመዳን ከረመዳን ቀጥሎ የተወደደ ጾም ማለት ሸህሩላህ አልሙሐረም የሙሐረም ወር ነው አሉ ረሱል ዓለይሂ ሰላቱ ወሰላም። ብስሚላህ አርረሕማን አርረሒም አልሐምዱሊላህ አለዚ ሃዳና ሊሃዛ ዲን ወማ ኩና ሊነህተዲየ ለውላ አን ሃዳና አላህ ثم الصلاة والسلام على مبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓንሁ ወተዓላ ሰላም፣ እዝነት፣ ጥበቃ አይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ዛሬ አሹራ የድል ቀን በሚል ርዕስ ከእናንተ ውድ ወንድሞች፣ አባቶች፣ እናቶች ጋር ቆይታ አደርጋለሁ። አሹራ የሚባለው ወር ማን ነው? ቀን በዚህ በተከበረው በሙሐረም ወር ውስጥ የሚገኝ ነው። ሙሐረም የሚባለው ረሱል ዓለይሂ ሰላቱ ወሰላም በሐዲሳቸው በደንብ የተነተኑት የገለጹት አላህ ስብሓንሁ ወተዓላ በቁርአን ላይ የገለጸው ከተከበሩ ወራቶች መካከል አንዱ ነው። አላህ በቁርአን ላይ ሲናገር ሱረቱ ተውባ ኢነ ዒደተ ሽሁር ዒንደ አላህ 12 ሸህረን ፊ ኪታቢላህ የውመ ኸለቀ ሰማዋት ወልአርድ ሚንሃ 4 ሁሩም አላህ ዘንድ ወራቶች አለ 12 ናቸው። ሸህረን ፊ ኪታቢላህ በአላህ መጽሐፍ በቁርአን ላይ የተጠቀሱት ወራቶች 12 ናቸው። መቼ ነው እነዚህ የተወሰኑት ከተባለ የውመ ኸለቀ ሰማዋት ወልአርድ አላህ ሰማይና ምድርን በፈጠረበት ሰዓት ላይ ወራቶች 12 እንደሆኑ ገለጸ። ሚንሃ ከነሱ ደግሞ ከ12ቶቹ 4 ሁሩም አራቱ በጣም የተከበሩ ናቸው። ረሱል ዓለይሂ ሰላቱ ወሰላም በሐዲስ ላይ ቡኻሪ ሙስሊም በዘገቡት ሐዲስ ላይ ሲናገሩ ኢነ ዘማነ ቀድ እስተዳረ ከሀያእቲሂ የውመ ኸለቀ አላሁ ሰማዋት ወልአርድ ዘመናት እኮ አላህ ስብሓንሁ ወተዓላ እንደፈጠራቸው ሆነው እኮ ተመልሷሉ። አሰነቱ 12 ሸህረን ወራቶች 12ቶች ናቸው። አሰነቱ አንድ ዓመት ማለት 12 ሸህረን 12 ወራቶች ናቸው። ሚንሃ ከነሱ ውስጥ 4 ሁሩም አራቱ የተከበሩ ናቸው። 3 ሙተዋሊያቱን 3ቱ ተከታታይ ናቸው አሉ። ዙል ቃዕደቲ ወዙል ሒጀቲ ወልሙሐረሙ አሉና ወረጀቡ ሸህሩ ሙደር አለዚ በይነ ጁማዳ ወሻዕባን በጁማዳና በሻዕባን መካከል ያለው ደግሞ ረጀብ የሚባለው አራቱ የተከበሩ ናቸው። እነዚህ 4 ወራቶች ላይ ወንጀልን መፈጸም ወንጀልን መስራት ከባድ ነው። ይህ ደግሞ አሁን ያለንበት የሙሐረም ወር 10ኛው ቀን አሹራ ተብለው የተጠራችበት ወር ላይ ደግሞ ከባድ የተከበረ ወር ነው። አላህ ወደ ራሱ ያስጠጋበት ሰማ አነ ነብዩ ሰለላሁ ዐለይሂ ወሰለም ሰማው ሸህሩላህ የአላህ ወር ብለው ነብዩ ሰለላሁ ዐለይሂ ወሰለም ጠርተውታል። አላህ ወደ ራሱ ያስጠጋበት ወደ ራሱ የሚጠጋ ነገር ደግሞ የተከበረ ነው። ልክ ነቢያቶችን የራሱ ባሪያ ድንቅ የተከበሩ ባሪያ ብሎ ነብዩን ዓለይሂ ሰላቱ ወሰላም ኢብራሂምን፣ ኢስሐቅን፣ ያዕቁብን ወገይሩ ሚነል አንቢያ ኢላ ዑቡድየቲሂ እንደጠራው ወነሰበ ኢላ በይቲሂ እንደዚሁም ቤቱላህ የአላህ ቤት ብሎ እንደጠራው ወናቀቲሂ ናቀቱላህ ብሎ እቺ አላህ ግመል ናት ብሎ ክብራቸውን እንደገለጸው ወሩም ሸህሩላህ ሙሐረም የአላህ ወር ተብሎ መጠራቱ ወደ ራሱ ማስጠጋቱ የወሩን ታላቅነት ያመለክታል። ሐሰን አልበስሪ ረሕመቱላሂ ዐለይሂ ሲናገሩ ምን ይላሉ? አፍደሉል አሽሁር ሁሩም ሸህሩላህ አልሙሐረም
ከወራቶቹ የተከበረ ወር ማለት የሙሐረም ወር ነው። አላህ ስብሓነሁ ወተዓላ ኢነላህ ኢፍተታ ሰነተ ቢሸህሪ ልሐራም ወሩን አላህ ዓመቱን ሲጀምረው በተከበረ ወር ጀመረው። በማን? በሙሐረም። ወኸተመሃ እንደዚሁም ሲዘጋት 12ኛ ወር ብሎ ሲዘጋ ደግሞ ቢሸህሪ ልሐራም በተከበረ ወር ዘጋው። 12ኛ ወር ምን ነበር? ዙልሂጃ። መጀመሪያ ወር የተከበረ ሲዘጋውም በተከበረ ወር አላህ ዘጋው። አዕዘሙ ዒንደላህ ሚነል ሙሐረም አላህ ዘንድ እንደ ሙሐረም ደግሞ ማን ነው? ፈለይሰ ሸህሩን ሰነቲ በዓመት ውስጥ የተከበረው የለም ባዕደ ሸህር ረመዳን ከረመዳን ወር ቀጥሎ የተከበረው የለም አዕዘመ ዒንደላህ አላህ ዘንድ በጣም የተከበረ ሚነል ሙሐረም ከሙሐረም የበለጠ የለም። ከረመዳን ቀጥሎ በጣም ክብር ወር ማለት አሁን ያለንበት የሙሐረም ወር ነው። ይህ የሙሐረም ወር ትልቅ ቦታ ስላለው አቡ ዑስማን ነህዲይ ረሂመሁላህ ካኑ ዩዓዚሙነ 3 አሸራት 3 አስሮችን ያከብሩ ነበር። የመጀመሪያው አሽሩል አኺር ሚን ረመዳን የረመዳን የመጨረሻ 10 ሌሊቶችን ትልቅ ቦታ ይሰጡ ነበር። ወልአሽሩል አወል ሚን ዙልሂጃ የዙልሂጃ ደግሞ የመጀመሪያ 10 ቀናቶችን ትልቅ ቦታ ይሰጡ ነበር። እንደዚሁም ወልአሽሩል አወል ሚን ሙሐረም የሙሐረም 10 ቀናቶችንም እንደዚህ ትልቅ ቦታ ይሰጣቸው ነበር። በእነዚህ ቀናት አላህ ቁርአን ላይ ሱረቱ ተባው ምን አለ? ፈላ ተዝሊሙ ፊሂነ አንፉሰኩም ነፍሶቻችሁ እንዳትበድሉ ወንጀል ላይ እንዳትወድቁ ከባድ ነው። ቀታዳ ረሕመቱላህ ዐለይሂ ሲናገሩ ኢነ ዙልመ ፊል ሸህሪል ሑሩም በተከበረ ወር ላይ ዙልም መስራት አዕዘሙ ኸጢአተን ወዊዝረን በጣም ወዊዝረን በጣም ከባድ ነው። ወንጀልነቱ ኃጢአትነቱ የከበደ ነው። አላህ ባከበራቸው ወር ላይ ወንጀልን መስራት ሚነ ዙልሚ ፊሂማ ሲዋሁማ ከነሱ ከሌላ ወር በሚሰራ የበለጠ በእነዚህ ወር ደግሞ የሚሰራ ወር ከባድ ነውና ተጠንቀቁ ይላሉ። ስለዚህ ይህ ወር ትልቅ ቦታ ያለው ነው። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም አፍደሉ ሲያም ባዕደ ረመዳን ከረመዳን ቀጥሎ የተወደደ ጾም ማለት ሸህሩላሂል ሙሐረም የሙሐረም ወር ነው አሉ ረሱል ዐለይሂ ሰላቱ ወሰላም። ወአፍደሉ ሰላት ባዕደ ልፈሪዳ ከግዴታ ሰላት በኋላ ደግሞ በላይ ሰላት ማለት ሰላቱ ሌይል የሌሊት ሰላት ነው ብለው ረሱል ዐለይሂ ሰላቱ ወሰላም ይህንን ተናገሩ። ስለዚህም ይህ የተከበረ ወር ላይ አላህ ስብሓነሁ ወተዓላ ምንን አምጥቷል? አሹራ የሚባለውን ነገር አምጥቷል። ይህ አሹራ የሚባለው ነገር ትልቅ ቦታ አለው። አሹራ የሚባለው ከሙሐረም 10ኛው ቀን ላይ ያለ ነው። ይህ 10ኛ ቀን ረሱል ዐለይሂ ሰላቱ ወሰላም መዲና በገቡበት ሰዓት ላይ ቀዲመ ነቢዩ ሰለላሁ ዐለይሂ ወሰለም መዲና ሲገቡ ፈርአል የሁዶችን ተመለከቷቸው። ተሱሙ የውመ አሹራ የሁዶች የአሹራ ቀንን ሲጾሙ አዩና ፈቃለ ማ ሃዛ ይህ የምታደርጉት የምትጾሙት ምንድን ነው ብለው የአላህ መልእክተኛ ነቢዩ ዐለይሂ ሰላቱ ወሰላም ጠየቋቸው። ፈቃለ ቃሉ ሃዛ የውሙ ሳሊህ ይሄማ ሃዛ የውሙ ሳሊህ የደጉ እኮ ቀን ነው። ሃዛ የውሙ ነጀላሁ በኒ እስራኤል ሚን አድዊሂም ይሄ ቀን ማለት አላህ በኒ እስራኤሎችን ከጠላታቸው ነጃ ያለበት ቀን ነው። ፈሳመሁ ሙሳ ጾሞታል። ለዚህ ነው እኛ የምንጾመው ብለው የሁዶቹ ሲናገሩ ፈቃለ የዚህ ጊዜ አላህ መልእክተኛ ነቢዩ ዐለይሂ ሰላቱ ወሰላም ምን አሉ? ፈአነ አሐቁ ቢሙሳ ሚንኩም አላሁ አክበር በሙሳ በኩልማ ከእናንተ ይልቅ እኔ የተገባው ነኝ። ለሙሳ እኔ የተገባው ነኝ። እናንተ መንገዱን ጥሳችሁ መጽሐፉን በርዛችሁ የራሳችሁን መንገድ የምትከተሉ በሙሳ ጉዳይ ከተባለማ ፈአነ አሐቁ ቢሙሳ ሚንኩም ለሙሳማ እኔ የቀረብኩ ነኝ። ፈሳመሁ ረሱል ጾሙትና ወአመረ ቢስያሚሂ በእንዲጾሙ ማዘዙ ረዋሁ ቡኻሪ ከሙሳ በኩል እናንተ ቅርብ ነኝ። ኢስላማዊ ወንድማማችነት አልአንቢያው ኢኽወቱን አሉ ነቢ ስ ሰለም ነቢያቶች በአጠቃላይ ወንድማማቾች ናቸው። ወዲኑሁም ዋሂድ ዲናቸውም አንድ ነው፣ ኢስላም ነው። አላህን በብቸኝነት ነው የሚገዙት። ወኡማቱም ሸታ ቅርንጫፍ እናቶቻቸው ይለያያሉ አሉ። ምንድን ነው ቅርንጫፍ ጉዳያቸው ሊለያይ ይችላል ህግጋቱ በተመሰረታዊ ነገር ግን አንድም ነቢያት አይለያይም። ወለቀድ በአስና ፊ ኩል ኡመቲን ረሱላን አን ያዕቡዱ ላህ ወጅተኒቡ ጣጉት በእርግጥም በእያንዳንዱ ማህበረሰብ በእያንዳንዱ ትውልድ ላይ መልእክተኞችን አስነስተናል፣ ነቢያቶችን ልከናል አለ። 124,000 ሩሱሎችና ነቢያቶችን አላህ በአጠቃላይ ልኳል።
የሁሉም መፈክር ምን ነበር? አን ያዕቡዱላህ አላህን በብቸኝነት ተገዙ፣ ወጅተኒቡ ጣጉት ጣዖታትን እራቁ ይሉ ነበር። ሙሳም ከፊርዓውን ጋር እዛ ግብግብ የገቡበት የተጋጩበት የተፋለሙበት ጉዳይ የዚህ የኡልሁያ ጉዳይ ነው። አምላክ ማለት አላህ ነው፣ ሊመለክ የሚገባው አላህ ነው ሲሉ እሱ ደግሞ አነ ረቡኩሙል አዕላ ታላቁ ጌታችሁ እኔ ነኝ ይል ነበር። ስለዚህም በአቂዳ አንድ ስለሆኑ ለሙሳማ እኔ የተገባው ነኝ ያሉ ረሱል አለይሂ ሰላቱ ወሰላም። ስለ ጾሙ ትንሽ ላውራና ከሙሳ ጋር ያለውን ደግሞ ትንሽ ሰጣችኋለሁ፣ አይረዝምም ዛሬ ኢንሻአላህ። አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ባስተላለፉት ሐዲስ እንዲህ ይላሉ፣ ቃለ ማ ረአይቱ ነቢይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛን አልተመለከትኩም የተሐራ ሲያመ የውሚን ፈደለው ዐላ ገይሪሂ ኢላ ሃዘል የውም የውመ አሹራ ወሃዘ ሸህር አሉ። ያዕኒ ሸህሩ ረመዳን ለመጾም ሲጓጉ ሲፈልጉ አልተመለከትኳቸው እንደ ሙሐረም ወር የዚች አሹራን ቀን አሉ። እቺን ቀን በጣም ይጓጉ ይጾሙት ነበረ። ወሃዘ ሸህር አሉ ያዕኒ ይህንን ሸርህ አሉ ምኑም ረመዳንን ነብዩ በሙሉ ይጾሙ ነበር። ሁላችንም ለግዴታ የሆነ ነው። ከዛ በተጨማሪ ግን ሲጓጉ ለመጾም ሲፈልጉ ያየሁት ቀን ቢኖር የምን ቀን ነው? የአሹራ ቀን ነው። ይህንን ቀን የአላህ መልእክተኛ ነቢዩ ዓለይሂ ሰላቱ ወሰላም ይጾሙ ነበር። ለዚህም ረሱል ሰለላሁ ዐለይሂ ወሰለም ሽልማቱን ሲናገሩ አቢ ቀታዳ ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ ሲያሙ የውሚ አሹራ የአሹራ ቀን ጾም አሕተሲብ አለላህ አላህ ዘንድ ተስፋ አደርጋለሁ አዩከፍረ ሰነተ ለቲ ቀብለሁ ያለፈውን ዓመት የአንድ ዓመት ወንጀል ያስምራል ብዬ ተስፋ አደርጋለሁ። ሱብሓነላህ የአንድ ዓመት ወንጀላችን ብዙ ነው። የተከበሩ ወራት ሲመጡ አጋጣሚዎች ሲመጡ ወላሂ ሁልጊዜም ልባችን ወደ አላህ ሊንጠለጠል እስትግፋር ልናበዛ ተውባ ልናበዛ ይገባል። ጡባ አሉ ምንኛ ታደለ ጀነት ተረጋገጠችለት እኮ ማለት ጡባ ለማን የመን ከሱረ ሰሒፈቱሁ እስትግፋረን መን ወጀደ ፊ ሰሒፈቲሂ እስትግፋረን ከሲራ መጽሐፉ ላይ መዝገቡ ላይ ብዙ እስትግፋርን ያገኘ ሰው ጡባ አሉ ረሱል ዓለይሂ ሰላቱ ወሰላም። መዝገባችን ምን በስተዋል? ምህረት እየለመንን ነው፣ አላህን ጋር እየተመለስን ነው፣ ተውባ እያደረግን ነው። ረሱል ዓለይሂ ሰላቱ ወሰላም አለዚ ገፈረ አላሁ ማ ተቀደመ ሚን ዘንቢሂ ወማ ተአኸር ያለፈው የወደፊት ወንጀል የማራቸው አላህ ጀነት የመሰከረላቸው ጀነትን በዓይናቸው ያሳያቸው 7 ሰማይ ግብዣ አድርጎላቸው ወጥተው የተከበረ ነገር አላህ ያሳያቸው አሽረፉል አንቢያ ወልሙርሰሊን ብሎ የነቢያቶች የበላይ ያደረጋቸው የሱ ወዳጅ ያደረጋቸው ረሱል ዓለይሂ ሰላቱ ወሰላም በቀን ከ70 ጊዜም 100 ጊዜም በሌላ ዘገባ እንደመጣው እስትግፋር ያደርጉ ነበር። አብዱላህ ኢብኑ ዑመር ሲናገር በአንድ መጅልስ ላይ አንድ ቦታ ላይ ቁጭ ብለን ኩና ለነዑዱ ሊረሱሊላህ ሰለላሁ ዐለይሂ ወሰለም ሚአተ እስትግፋር 100 ቁጥር ነበር። አላሁመ እግፊር ሊ ወቱብ ዐለይህ አላህ ወይ ማረኝ በእኔ ላይ ተመለስልኝ ይቅር በለኝ እያሉ ነቢዩ ሰለላሁ ዐለይሂ ወሰለም። ፈከይፈ ቢና እኛስ እኔና አንቺስ ወንድሜ እኛስ ታዲያ በቀን ስንት ወንጀሎች አሉብን? አይናችን ብዙ ወንጀል፣ ጆሮአችን፣ ቀልባችን ያ አላህ በወንጀል አጎብጠን እስትግፋር አላህ እድሉን አመጣለን። ምን አንድ የአሹራ ቀን ጾም ምን ማድረግ የአንድ ዓመት ወንጀል። በእርግጥ የአንድ ዓመት ወንጀል ሲባል ከባኢር ዙኑብ አይደለም፣ ልብ በሉ። ሰጋኢር ዙኑብ ትናንሽ ወንጀሎችን ነው የሚምረው። ይሄም እድል ነው። ለምን ትናንሽ ወንጀሎች ናቸው ተጠራቅሞ ምን የሚሆኑት ከባኢር ዙኑብ የሚሆኑት። ስለዚህ አላህ እድሉን አምቶልና ከባኢሩን ደግሞ በተውባ ካልሆነ አይማርም። ከባኢሩ ዙኑብ ተውባ ነው የሚያስምር። ስለዚህ ሁሌ ተውባ እናድርግ። ወቱቡ ኢለላሂ ጀሚአን አዩሃል ሙእሚኑን ለዓለኩም ቱፍሊሁን ሁላችሁም ወደ አላህ ተመለሱ እናንተ አማኞች። ሱብሃንአላህ ይሄ የቁርአን ያወረደው እኮ መቼ ነው? ሰሃቦቹ ቤት ንብረታቸውን ትተው ሚስት ልጆቻቸውን ትተው ለአላህ ዲን ልጋፈጥ ዲኔን በነፃነት ልገዛ ይገባል አላህን በብቸኝነት የምገዛበት ቦታ ይሻላል ወደ መዲና ከተሰደዱ በኋላ አላህ ወቱቡ ኢለላሂ ጀሚአን አዩሃል ሙእሚኑን ለዓለኩም ቱፍሊሁን አላቸው። እናንተ አማኞች ወይ ትድኑ ዘንድ ሁላችሁም ወደ አላህ ተመለሱ አለ። ተውባ እናድርግ፣ ወደ አላህ እንመለስ። አላህ ሁሌ ጥሪ ያደርጋል። ማን ነው የሚምረኝ ይላል። የሌሊቱ 1/3 ሲቀር ይወርዳል። የንዚሉ ረቡና ኢለ ሰማይ ዱንያ ጌታችን አላህ ወደ ቅርቢቷ ሰማይ አላህ ይወርዳል። ማን ነው የሚለምነኝ የምሰጠው? ማን ነው የሚጠይቀኝ
የምሰጠው? ማንም ይለምነኝ የምቀበለው? ማን ነው ማረኝ የሚለኝ የምምረው? ይላል አላህ። ያ ኢባዲ ሐዲስ አልቁርስ ላይ እናንተ ባሪያዎች ወይ ኢነኩም ትኽጢኡነ ቢልለይል ወነሃር እናንተ በቀን በሌሊት እኔን ታምጻላችሁ። ወአና አግፊሩ ዙኑበ ጀሚዓ እኔ ደግሞ ወንጀሎችን በአጠቃላይ የምምር ጌታ ነኝና ማረኝ ብላችሁ ለምኑኝ አግፊር ለኩም እምራችኋለሁ። ወንጀል ሰርተን ስንመለስ እንደ አላህ የሚደሰት ወላሂ ማንም የለም። አንድ ሐዲሱን ታውቁታል። ያ ምስኪን ምግቡን መጓጓዣው ላይ ጭኖ ምን ብሎ ነብዩ ሰለላሁ ዐለይሂ ወሰለም በምሳሌ መልክ ሲነግሩ እኮ ነው አላህ በባሪያው ተውበት ይደሰታል አሉ። ፊ ሪሃሊኩም አንዳችሁ አሉ ሚን አሐዲኩም ፊ ሪሃሊቲሂ በመጓጓዣው ላይ ወዐለይሃ ጠዓሙሁ ወሸራቡሁ የሚጠጣው የሚበላው ምግብ ጭኖ መንገድ ወጣ። ልክ መሃል መንገድ ሲደርስ ፈንፈለተት ሚንሁ እቺ ግመሊቷ ከሱ ፈረጠጠችበት፣ ጠፋችበት። በዚህ ቤት ሊያገኛት አልቻለም። እንዳይመለስ የመጣበት መንገድ ሩቅ ነው፣ እንዳይሄድም ሩቅ ነው። የሆነች ዛፍ ላይ መጣና ፈርጠጃ ፊ ظلها እሷ ጥላ ላይ ጋደም አለ። ሞት ከመጣብኝም እዚህ ይምጣ ብሎ ተስፋ ቆርጧል። ጋደም እንዳለ ቀና ሲል ግመሊቷን አገኛት። ሊሞት ብሎ ህይወት ያገኘ ሰው ምን አይነት ደስታ ነው ይመጣልህ? ታስብ። አንተ ተስፋ ቆርጠህ ተስፋህን ሙሉ የሚያደርግልህ ነገር ሲመጣ እንዴት ነው የምትደሰተው? ልጓሟን ያዝ አደረገና አላሁመ አንተ አብዲ ወአና ረቡክ ደስታው አሰከረውና አላህ ወይ አንተ የኔ ባሪያ ነህ እኔ ደግሞ ጌታህ ነኝ አለ። ይሄ ንግግር እኮ ኩፍር ነው። ነብዩ ግን አላከፈሩትም። ሌላ ታፔላ አልለጠፉለትም። አኽጣ ሚን ሽደት الفرح በጣም ከመደሰት የተነሳ ተሳሳታል። ዑዝር ሰጡት ነብዩ ሰለላሁ ዐለይሂ ወሰለም። ሐሳቡ ምን ነበር? ጌታዬ አንተ ጌታዬ ነህ፣ አንተ ባታደርግልኝ ማን ያደርግልኝ ነበር? እኔ ደግሞ ባሪያህ ነኝ፣ ምስጋና ይገባል ነበር። ግን ደስታው አሰከረውና ምን አደረገው? አላህ ወይ አንተ እኔ ባሪያ ነህ እኔ ደግሞ ጌታህ ነኝ አለ። አላህ አልቀጣውም። ተሳሳተ አሉት ነብዩ ሰለላሁ ዐለይሂ ወሰለም ከመደሰቱ የተነሳ። አላህ አሉ ይህ ሰውዬ ከተደሰተ የበለጠ ባሪያ ወደሱ ሲመለስ ይደሰታል። አላህ ከተደሰተብን፣ ጠላታችን ሸይጣን ከተበሳጨብን ታዲያ ምን የሚያስደስት ነገር አለ? ወደ አላህ ስንመለስ ሸይጣን ከተበሳጨ፣ አላህ ከተደሰተ ከዚህ በላይ አለ በአላህ። ስለዚህ የአንድ ዓመት ወንጀል ያስምራል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አብዱላህ ኢብኑ አባስ በሌላ ሐዲስ ላይ እንዲህ አሉ ረሱል ሰለላሁ ዐለይሂ ወሰለም ሂነ ሳመ ረሱሉላህ ሰለላሁ ዐለይሂ ወሰለም የውመ አሹራ የአሹራ ቀን ሲጾሙና ወአመረ ቢሲያሚሂ እንዲጾሙም ሲያዙ ቃሉ ያ ረሱላላህ ሰሃቦቹ ጥያቄ ያቀረቡ አንተ የአላህ መልእክተኛ ወይ ኢነሁ የውሙን ቱዐዚሙ ልየሁድ ወነሳራ ይሄ ቀን እኮ የሁዶችና ነሳራዎች በጣም ያከብሩት ቀን ነው። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ምን አሉ? ፈኢዛ ካነ አሙል ሙቅቢል የሚቀጥለው ዓመት ኢንሻአላህ። አያችሁ ሁሉም ነገራችን ምን መግባት አለበት? ነገ እንሰራለሁ ሲባል ኢንሻአላህ አላህ ካላለ ይሆናል እንዴ? አይሆንም። ወላሂ የፈለገ ብናቅድ ብንል አላህ ካላለው አይሆንም። ወማ ተሻኡነ ኢላ አየሻ አላህ። ያ ኢብነ አደም አንተ ቱሪድ ወአና ኡሪድ አንተ የአደም ልጅ አንተም ትፈልጋለህ እኔም እፈልጋለሁ። እኔ የምፈልገው ብቻ ነው የሚሆነው አለ አላህ። በአላህ መሽያ ብቻ ነው ሁሉም ነገር የሚሆነው። ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም ፈኢዛ ካነ አሙል ሙቅቢል ይህ የሁዶች የሚያከብሩት ቀን ነው ሲባሉ አላህ ብሎ ኢንሻአላህ የሚቀጥለው ዓመት ከደረስን ሱምና اليوم التاسع ዘጠነኛውን አብራ አድርገን እንጾማለን። አስረኛው ገል የተባለው የሁዶች አስረኛው ይጾማሉ አይደል? ከነሱ ጋር ላለመመሳሰል ዘጠነኛውን እንጾምና አስረኛውን እናስከትላለን። ከነሱ ጋር ምን ሆነ ማለት ነው? ሙኻለፋውን ማለት ነው። قال فلم يأتي العام المقبل عبد الله بن عباس ሲናገሩ የሚመጣው ዓመት አልመጣም حتى توفي رسول الله صلى الله عليه وسلم الله መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ጊዜያቸው ደርሶ ይሄዱ ቢሆን እንጂ ነብዩ ወደ አኺራ ሄዱ። ነብዩ ሞቱ ሰለላሁ ዐለይሂ ወሰለም። ለዓለማት እዝነት የተላኩት ረሱል ዐለይሂ ሰላቱ ወሰላም ዱንያን ተሰናብተው ሄዱ። ነገር ግን ዲናቸው ቀሪ ነው፣ ንግግራቸው ቀሪ ነው፣ አስተምሯቸው ቀሪ ነው። ይሄንንም የሚቀጥለው እንደርሳለን ብለው ስለነየቱ ይላሉ ኢማሙ ሻፊ ወአስሐቢ ወአህመድ ወኢስሐቅ ወአኸሩ ሌሎቹም يستحب الصوم التاسع والعشر ዘጠነኛውና አስረኛውን ጀሚዓን አንድ ላይ አድርጎ መጾም የተወደደ ነው። ለምን? لأن النبي صلى الله عليه وسلم صام العاشر አስረኛውን ጾሙ አሳዩ። ወነዋ صيام التاسع
ዘጠነኛውን ግን ነይተው ነበር። ኢንሻአላህ የሚቀጥለው ዓመት ከደረስን ዘጠነኛውን ከ10ኛው ጋር እንጾማለን ብለው ነበር ነብዩ ሰለላሁ ዐለይሂ ወሰለም ነየቱ። ነገር ግን አልደረሱም። ጊዜ ሲደርስ ለማንም ጊዜ አይሰጥም። ይሄ ነው ሞት ሲመጣ ትልቅ ነው፣ የአገር ሽማግሌ ነው፣ እናቆየው አስተራቂ ነው አይልም። እርጉዝ ናት ትውለድ አይልም። አረ ህፃን ነው ይቦርቅ ይጫወት አይልም። ሳምንት ነው ከተጋቡ፣ አረ ጫጉላቸውን አልጨረሱም ይደሰቱ አይልም። ኢዛ ጃአ አጀሉሁም ላ የስተእኺሩነ ሰዓተን ወላ የስተቅዲሙን። ጊዜዋ የደረሰች ሰዓት አጀሉ የመጣ ጊዜ አንድ ሰዓት ወደፊት ወደ ኋላ አይልም። በዛው ሰዓት ይዞ ይሄዳል። ወለን ዩአኺረ አላሁ ነፍሰን ኢዛ ጃአ አጀሉሁም ወላሁ ኸቢሩን ቢማ ተዕመሉን ብሏል። ስለዚህ አናቆም፣ ወላሂ አናቆም፣ ደካሞች ነን። እኔ ወላሂ ይህ ፕሮግራም የተለያዩ ሚዲያዎች ሲያስታውቁት ምን ሲሉት ሰጋው በራሴ። ትላንት አልመጣሁም እዚህ መስጊድም አላያችሁኝ። 2 ቀን ይኸው አላህ ማንነታችን ሲያሳይ እኮ ነን። እኔ ወጣት ነኝ ብለን ስንንቀሳቀስ ምንል ንፋስ ነገር አላህ አመጣና መቆም ጭምር አቃተኝ። ሰላት ለመስገድ መቆም አቃተኝ። በዚች 2 ቀን የጨነቀኝ እንደው ህዝብ ጠርተን እንዴት ልሆን ነው ያ ረብ፣ እንደው ደካማ ነኝ፣ ታላቅነትን አውቄያለሁ፣ ጌታ ይማረኝ አልኩ። አልহামዱሊላህ አላህ ደግሞ ወደ ነበርኩበት መለሰ። ደካሞች ነን። በአንድ ሞለቀን ከፈለገ በሰከንድ ውስጥ አላህ የሚሰራውን አላህ እያሳየን ነው። በባለፉት ስንት ወራት ቱርክና ሶሪያ ድንበር ላይ አላየን? በደቂቃ ውስጥ ስንት ህዝብ እንዳለቀ፣ ስንት ህንፃ እንዳለቀ። የአላህ ቀጠሮ ከመጣ የአላህ ትእዛዝ ከመጣ ወላሂ በአንድ ጊዜ ነው። ድብልቅልቁን አላህ ያውጣል። የሱ ቁዋው ልዩ ነው። ስለዚህ ደካማነታችን አውቀን ነገውን ነገር ይመጣብናል ብለን ወደ አላህ ልንመለስ ይገባል። ስለዚህ ዑለማዎች ኢብኑል ቀይም ሲናገሩ የአሹራ ጾም 3 አይነት ጾም አለ ይላሉ። አንደኛው 9ኛውን 10ኛውን እና 11ኛውን መጾም። ሐዲሱ ضعيف ቢሆንም ሱሙ قبله او بعده ከሱ በፊት አንድና ከሱ በኋላ አንድ ጾም ይላል። ደካማ ነው ሐዲሱ። ግን ዑለማዎች ይው ለእንቱን የዙልሂጃ ምንድነው የዙልሂጃ ጨረቃ አልቃለች፣ ሙሐረም ገብቷል፣ ጥርጣሬ እንዳይገባም 3 ቀኑን መጾም ምንም ትናይምን ሁሉ ጾሙ እንዲገኝ ያደርጋል ይላል። ሁለተኛው ደግሞ ሰሂህ ሆነው ነብዩም በተነየቱበት 9ና 10ኛውን መጾም የተሻለ ነው ከይሁዶች ጋር። 9ኛው በሆነ ቀር ካመለጡ አንድ ሰው 10ኛውን ከጾመ ስንተኛው መጾም አለበት? 11ኛው። ለምን? ይሁዶችን ሙኻለፋ ለመሆን من تشبه بقوم فهو منهم ስለሆነ ነብዩ ይቃረኑ ነበር፣ ከማንም አይመሳሰሉም ነበር። የራሳችን ማንነት ያለን ህዝቦች ስለሆነ አለዛ 10ኛውን ብቻውንም ቢጾም ችግር የለውም። ምን የለውም? ችግር የለውም። 10ኛ ብቻ ቢጾም አይጠላም። ነገር ግን 10ኛውን አምልጦት 11ኛ ልጹም ቢል የለም። ዋናው ቀን ምንድነው? 10ኛውን። ይሄን የጾመ ሰው ምንዳው ትልቅ ነው። ሰሃቦቹ ነብዩ ስለሚያበረታቱ ልጆቻቸውን ጭምር ጫወታ እየሰጡ መጫወቻ ምናምን ሲያለቅሱ ያባበሉ ኢፍጣር ሰዓት ድረስ ያቆዩአቸው ነበር። ሱብሃንአላህ። እኛም ጾም ላይ እንደዚህ ይሄን ያህል ስለ ጾሙ እንደዚህ ከተናገርኩኝ ረሱል አለይሂ ሰላቱ ወሰላም ማነው አላህ በቁርአን ላይ የዚህ አሹራ ቀን ምንድነው ሙሳ እና ፊራውን የነበራቸው ምንድነው አጠር አድርጌ ላቅርብ። አላህ ኢነ ፊ ዛሊከ ለአየተን ወማ ካነ አክሰሩሁም ሙእሚኒን፣ በዚህ አስደናቂ ምልክት አለበት አብዛኞቻቸውም አማኞች አልነበሩም ማለት ሱረቱ ሹዓራ ላይ ሲናገር ድንቅ ተአምር ታይቷል። ፊራውን ሙሳን የስቃይ አይነት አሳያቸው። የፊራውን በደል ተቆጥሮ ያልቅ። አላህ ባሪያውን ሲጠብቅ ወላሂ ጠላት ቤት አሳደጋቸው። መናም ታየና ጠንቋዮችም ተፍሲሩን ሲነግሩት አንተን የሚቀናቀን ባለስልጣን አንዴ ላይ ይመጣል ሲባል ማን? ወንድ ነው። ወንዶችን የተወለዱትን እርጉዝ የሆኑ ሴቶች ግላ ወታደር ተመድበው ወንድ ነው የምትወልደው ማን? ወንድ ነው። ይታረዳል። يذبحون أبناءهم ويستحيوا نساءهم እንደሚለው ወንዶችን ያርዳል፣ ሴቶችን ይተዋል። ሰራዊት መድቡ። ከዛ ሽማግሌዎች አረ የሚሰራ የለም ይሄውኛ እያረጀን ነው የሚያገለግል የለም ሲባል በምን አይነት ተስማሙ? 1 አመት የሚወለደው እንዳይገደል፣ ሌላኛው አመት የሚወለደው ደግሞ እንዲገደል ተብሎ ተስማሙ። የሙሳ ወንድም ሃሩን በማይገደሉበት ተወለዱ። ሙሳ ደግሞ በሚገደሉበት ቀን ሕፃን ልጅ በሚታረድበት ወቅት ላይ ተወለዱ። ተመድበዋል። አላህ እንዳይገሉበት በሆነች ሳጥን ነገር አድርገሽ ባህር ላይ ቋጥረሽ አስቀምጪ። ትጎትትና ታጠበዋለች።
ትጎትትና ታጠባለች። እንዲህ ያለ አላህ ግን እንመልስልሻለን ብሎ ስለሰጣት ለሙሳ እናት ተረጋጋች። ይዞት ሄደ ውሃው። ፊርዓውንና ሰራዊቶቹ ሊዝናኑ ሲወጡ ይሄን ልጅ አገኙት። ገና ፊርዓውን ሲያዩ ደነገጠ። አሲያ የፊርዓውን ሚስት አማኝ ነበረችና ላ ተክቱሉ አትግደለው፣ አሳ አየንፋ ሊጠቅመን ይችላል፣ ወይም ደግሞ ልጅ አድርገን እንይዘዋለን፣ አትግደሏል። እሺ አለ። ግን ይጠራጠረው ነበር። እንደውም ምን ይላሉ ዑለማዎች ሲናገሩ ተምርና እሳት አቀረበለት። ይሄ ልጅ እስቲ እንዴት ነው ብሎ ወደ ተምሩ ላይ ሲሉ ጅብሪል ወደ እሳቱ እጃቸውን አንተናሉ። ለዚህ ነው ምላሳቸው ላይ ትንሽ እንትን ብሏቸው ሲናገሩ ምን ይሉ ነበር? ይኮላተፉ ነበር። ዱዓ ሲያደርጉ ምን አሉ? ረቢ ሽረሕ ሊ ሰድሪ ወየስር ሊ አምሪ ወህሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ ይሉ ነበር ዱዓ ሲያደርጉ፣ ሰዎች እንዲገነዘቡ ንግሬን ምላሳቸው እንዲከፍትላቸው። አደገ። ማን አሳደገው? እንደውም ምን አሉ አላህ ቁርአን ላይ የሁሉንም ሴት ጡት አላህ ሐራም አደረገበት። የሙሳ አትከታተልና እንደው እኔ እኮ አንድ ሴት አለች ጡቷ እምቢ ማይላት ሁሉም ሕፃናት የሚጠቡላታል። ማናት? አንድ ስትምጣ ስትሞክር ቀጣ በይ አራኔ ትዳራን ልጆች አሉኝ ቤቴ ካልሆነ አለች። የሙሳ ራሱ እናት እኮ ናት። አላህ አያችሁ እንዴት እንደመለሰ። እሺ ተባለ። የፊርዓውን ልጅ ነው ተብሎ ስጦታው እየመጣ የሙሳ እናት ጋር አራስ ጥየቃ የሚባለው አለ አይደል? ሁሉም ሊወደድ የባለስልጣን ልጅ ነው ሲባል የስጦታ አይነት ማን ቤት? የሙሳ እናት ቤት። አላህ እንዲተንከባክቦ እንዲያድጉ አደረጋቸው። ዋላው ጊዜ ደረሰ። አንድ ሰው የሀገራቸውን ሰው ሊያግዙ በቦክስ ያግዙለት ይሞታል። የፊርዓውን ወገን ነበር። በነጋታው ሚይሰው የራሳቸው ግን ሲጣላ አንተ ትላንትና ምን ዛሬም ሲል ትላንት ከላይ እንደገደልከው ልገለኛል። አሃ ትላንት የፊርዓውን ወገን የገደለው ሙሳ ነው። አዎ ሩጦ ብሎ ለፊርዓውን እዛ አንድ አማኝ ነበር። አላህ እንግዲህ ባሪያውን በራሱ መንገድ ይጠብቃል። ሩጦ መጣና ሙሳ ወይ ሊገሉህ ነው ቶሎ በል ውጣ፣ አተክቱሉነ ረጁለን አየቁለ ረቢየ አላህ እያላቸው። ከዛ በኋላ ወጡ። ሹዓይብ ጋር ሄዱ። ድክም ብሏቸዋል። ውሃ ሊያጠጡ የሹዓይብ ልጆች ሲመላል በጨረሻ ነው የሚያጠጡት፣ ደካሞች ናቸው። እናንተስ? እኛ ሰው ከጨረሰ በኋላ ነው። ሱብሃንአላህ ነቢይ አይደሉ? ቁዋ ሰጥቷቸው። ለነቢዮች ጉልበት በጣም ከባድ ነው። ብቻቸውን ያንን የውሃውን ከፍተው አጠጥተው ሲመለሱ ሹዓይብ ጠየቁ፣ ዛሬ እንዴት በጊዜ ተመለሱ? አረ አንድ ጠንካራ ደግ ሰው እኮ እንዲያረጋን ጥሩታል። አንደኛው ልጅ የአደብ እኔ ከፊት ሄዳለሁ አንቺ ከኋላ ጠቁሚኝ። አያችሁ ለምን? ከፊት ለፊት ከሆነች ሰውነቷ ሊያዩ ነው። ምን ሊሉ ነው? ወስዋስ እንዳይመጣ እኔ አንቺ ከኋላ ከፊት ለፊት ይሄ ነው እያልሽኝ ጠቁሚኝ። ሄዱ። ከዛ አንድ ቃል ገቡ። አንደኛዋ ሴት እንደው እስከዛሬ ከቀጠርካቸው ታማኝና ጠንካራ እንደዚህ ሰው ይሄን ሰው ቅጠር። ሹዓይብ ምን አሉ? ከሁለቱ ልጅ አንዷን እድራለሁ 8 ዓመት እኔ እንድታገለግለኝ 10ም ከሞላ መብትህ ችግር የለም ሰተጂዱኒ ኢንሻአላህ ሚነ ሷሊሂን አሉ። እሺ ብለው ያንቱ አገልግለው ምን ብለው ወደ ሀገራቸው ሊመጡ ሲሉ እስቲ የሆነች ብርሃን አለች መንገድ ላይ ላጣራ ሊጠብቁኝ ሲሉ ለካ መንገዱ ትክክለኛው የአላህ መንገድ ነበር። የሆነች ብርሃን ሲያዩ ምን ተከሰተ ብሎ ሲሄዱ አላህ ነበር ያናገራቸው። እጅህን ኪሳቸው ላይ ባጭሩ ነው ሲያወጡት ያበራል። ይሄ የበሽታም አይደለም የምልክት ነው አላቸው። ለምጣም ሆኖ ምኑ አይደለም የተአምር ነው። ወደ ሙሳ ጋር በል ወደ ፊርዓውን ጋር ነብይ ተደርገህ ተልከሃል፣ ህዝቦችን አድን ተባሉ። እኔ አንድ ሰው ገድዬ በስተት ገድዬ መጥቻለሁ፣ ስለዚህ አብሽር እኛ ከናንተ ጋር ነን። ዱዓም አደረጉ። ሃሩን ወንድሜንም ነብይ አድርግልኝ። ሱብሃንአላህ ሃሩን ወንድሜን ነብይ አድርግልኝ ከሱ ጋር ልካፈታ ያውሉ ዳዕዋ አደረጉ። ምን አሉ? ሙሳ የድግምተኛ ማን ነው? ፊርዓውን የድግምተኛ ነው ተው አሉ። ድግምቱን ሲያሳዩ ፊርዓውን ድግምተኞችን ሰብስበው ኑ በሉ በትልቅ ሰው ዒድ ቀን በተባለ ሰው በሚሰባሰቡበት ቀን ተብሎ ድግምቱን እንትን ማለት ጀመሩ። ሙሳ አላህ የሰጣቸው አንድ ተአምር አለ። ምን? ዘንግ ናት። እሷን ዘንግ ሲጥሉት እባብ ይሆናል ዘንዱ። ሁሉንም ድግምት የነሱን እባብ አድርገው ጣሉት። ትበላለች፣ አትወፍር፣ አትከሳ። ይህ ሁሉ ሲመለከቱ የፊርዓውን ደጋሚዎች በአጠቃላይ አመና ቢረቢ ሃሩን ወሙሳ በሙሳና በሃሩን ጌታ አምነናል። እኔ ሳልፈቅድ አመናቸው አለ ፊርዓውን። እያፈራረኩ ገላችኋለሁ፣ ቀኝ እጃችሁን ከግራ እግራችሁ ጋር እያረኩኝ እያፈራረኩ
ቆርጣቸዋለሁ ፈጽም ዱንያ ላይ ብቻ ነው አንተ የስልጣን ያለው አኺራ አላህ ዘንድ ትልቅ ምን እንዳለን ብለው ተማመኑ በሉ አለ አመፀኛ አምባገነን ስለነበረ ፊርዓውን اقتلوا الذين آمنوا أبناءهم አለ የነዛ ያመኑ ሰዎች ልጆቻቸውን ግደሉባቸው አለ ሱብሃንአላህ ሰው በራሱ የሚመጣበት ሊችል ይችላል ሶብር ሊያደርግ ይችላል በልጁ ግን ሲመጣ ይከብዳል ያ ሁሉ መከራ ማድረስ ጀመረ በአጠቃላይ ያ ሁሉ ሲያደርስ አላህ Subhanahu Wa Ta'ala لموسى ملك تلاكه وقال موسى دعاء أدركوا وقال موسى ربنا إنك أتيت فرعون وملأه زينة وأموالا في الحياة الدنيا بزيش بكربيتوا هيوت لاي جيتاتشن وي لا فرعون لشموتشم جيتن بزو غنزبن برغز ستح ليضلوا عن سبيلك كمن قده ياساستو زند ستحاتشو ربنا اطمس على أموالهم ጌታችን ወይ ገንዘቦቻቸውን አጥፋ ወሽዱድ على قلوبهم በልቦቻቸው ላይም አትም فلا يؤمنوا حتى يروا العذاب الأليم አሳማሚ ቅጣትን እስከሚመለከቱ አያምኑምና ጌታችን ባክ ብለው ሙሳ ዱዓ አደረጉ فدعا ربه ጌታውን ለመነ أن هؤلاء قوم مجرمون እነዚህ ህዝቦች አመፀኞች ናቸው ሲል አላህን ለመነ የሙሳና የሃሩን ዱዓ ይላሉ ዑለማዎቹ ዱዓ ካደረጉ አላህ የተቀበላቸው ከ40 ዓመት በኋላ ነው ይባላል እኛ ዛሬ ዱዓ እናረግና የለም እንዴ አይመጣም እንዴ እንላለን ዱዓችን ሙስተጃብ እንደውን የሚያደርገው ወንድሞች استعجال ነው መቻኮል ነው ነብዩ ሰለላሁ ዐለይሂ ወሰለም ወመን استعجال ማለት ምንድነው ብለው ሲጠይቁ ሰሃቦች قد دعوت وقد دعوت ዛሬ ለመንኩ ነገም ለመንኩ فلم ارى يستجيب لي እኔን ሲለምነኝ ሲቀበለኝ ምንም አልመለከትም በዚህ ጊዜ ተስፋ ይቆርጥና ዱዓውን ያቆማል አሉ ነብዩ ሰለላሁ ዐለይሂ ወሰለም አያችሁ መቻኮል ያስፈልግም ዱዓ ለምነን ከሶስት አንድ አለችን ያዙልኝ ከሶስት አንድ አለ የለመነው ነገር ወዶ ይመጣል አንድ ወይም ደግሞ በላ መጥቶብን ነበር በላው ይመለሳል ሁለት አለዛም ለአኺራ አላህ ሰላት ሰግደን አጅር እንደምንፈልገው ጀነት እንደምንመኘው አላህ ያስቀምጥና ነገ የውመል ቂያማ ይሰጣል በአንድ ሐዲስ እንደመጣው በዚህ ቀን ጠይቀኝ አልሰጠውም ሰጠኛል በዚህ ቀን ጠይቀኝ ሳልሰጥ ቀረው ዛሬ እንካ ይያል ያልሰጠውን ዱንያ ላይ አላህ አኺራ ላይ ሲያንበሻብሸው የሰው ልጅ ምን ይመኛል ምን ነው የለመንኩ ዱዓ በአጠቃላይ ለአኺራ በሆነልኝ ይላል ሱብሃንአላህ ታዳሚ ከስራለ والله አንከስርም ስለዚህ ሁሌ አላህን እንለምን ከዛ በኋላው አላህ መልእክት ላከ ወአውሐይና ኢላ ሙሳ ወደ ሙሳም መልእክት ላከናል አላህ አን አስሪ ቢዒባዲ ኢነኩም ሙተበኡና ባሪያዎቼን ይዘህ ሌሊት ሂድ እናንተ የሚከተሏችሁ ናችሁና ይከተሏቸዋል ነገራቸው فأرسل فرعون في المدائن حاشرين فرعون በየከተሞቹ ሰብሳቢዎችን እንዲህ ሲል ላከ إن هؤلاء لشرذمة قليلون النزي تكيت شفروش ناتشو وإنهم لنا لغائظون النرس لن يسكوتشوش ناتشو وتأما بساشتونال وإنا لجميع حاذرون على إن يام بزوتشن تنكوشنن بزوتشنن تنكوشنن فأتباعهم مشرقين ساي ستوت أم تكتلواتشو لليت نبروت علاتشو ጧት ሰሙ ወሬ የከተማው ሰው በጠቅላላ ወጥቷሉ ተባሉ ከዛ በኋላ ተከተሏቸው فلما ترى الجمعان ሁለቱ ጭፍሮች በተያዩ ጊዜ قال اصحاب موسى የሙሳ ህዝቦች እንዲያሉ ኢና ለሙድረኩን አንተ ሙሳ እኛ እኮ ደረሱብን እኮ አስጨረስከን አለቀልናል አላህ ለሙሳ ተስፋም ሰጥቷቸው ስለነበር ምንም ጊዜ ልብ በሉ በጥሩ ሰዓት ሰላም በሆነ ሰዓት ከአላህ ጋር የተዋወቀ ሰው በጭንቀት ሰዓት አላህ ይደርስለታል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተአረፍ ኢላ አላህ في الرخاء يعرفك في الشدة اللهم በአማኑ በደስታ ጊዜ ተዋወቅ በጭንቅ ሰዓት አላህ ይደርስልሃል ወጣት ሆነ አላህን ተዋወቀው እርጅና ሲመጣ አላህ ይመጣልሃል ሀብታም ሆነ አላህን ተዋወቅ ድህነት ሲመጣ አላህ ይደርስልሃል ጤነኛ ሆነ ከአላህ ጋር ተዋወቅ በሽታ ሲመጣ አላህ ይደርስልሃል اغتنم خمسا قبل خمسة አምስት ነገርን ተጠቀም አምስት ነገር ከመምጣቱ በፊት شبابك قبل حرمك ወጣትነትን ተጠቀምበት እርጅና ከመምጣቱ በፊት وصحتك قبل سقمك ጤንነትን ተጠቀም በሽታ ከመምጣቱ በፊት وغناك قبل فقرك ሀብትን ተጠቀም ድህነት ከመምጣቱ በፊት ብዙ ጊዜ ነገርኳችሁ ሀብት የሰጣችሁ ሰዎች ተጠቀሙ ሐጅ አመለጠ የሚቀጥለው ለማድረግ መሞከር አንድ ወንድም ታሪክ ነገርኳችሁ ሐጅ 2,000 ብር ያስቀምጣል ሐጅ ለመሄድ 2,000 ብር ሲኖትራክ የገንዘብ አይነት ያለው ነው
አንዱ ጓደኛው አቅሙ ከሱ ሚያዝ ለምንድነው 2 ሺህ ብር የምታስቀምጠው አለው። በወቅቱ ሐጅ 24 ሺህ ብር ነበር የሚደረገው። 2 ሺህ ብር አስቀምጦ በአመት ስንት ይሞላለታል? 24 ሺህ ብር ሐጅ ለሄድ ነው አለው። እኔ ያንተን ያክል ገንዘብ ቢኖረኝ አለ ይሄኛው ደግሶ እንኳን ብቻዬን አይደለም እናት አባት ልጆች ቤተሰብ ይዤ ነበር የሚሄደው። አላህ የሁሉ ፋብሪካ የሁሉ ሀብት ሰጥቶ 2 ሺህ ብር ታስቀምጣለህ? የነገን ዋስትና ከታወቀ አንድ ወር አንድ አመት ቆይ አትቆይ ምን እንትናል ዋስትና አለ። ኋላ ይህ ሰው ምን ይቆጭ ነበር። አንድ ቀን ነው የዛሬ 10 ምን አመት ነው ሲነግረኝ ንብረቱ አላህ ወደመበት። መኪናው ተገለበጠ፣ የሆነ መቃጠሎ መጣ፣ ወፍጮ ቤቶች የተለያየ ድርጅት ነበር ጠፉ። ምን ይቆጨው ነበር? ምን ነው አላህ በዛ በሰጠኝ ሰዓት ሐጅ ባደረግኩ ኖሮ ብሎ ይቆጭ ነበር። ወጊናከ ቀብለ ፈቅሪ ሀብትን ተጠቀምበት ድህነት ከመምጣቱ በፊት ለነገ አኺራ አስቀምጥ። ትተስትሄድ ወራሽ ነው ይዞት የሚሄደው። ያ አዩሃን ምንድነው አንፊቁ ሚማ ረዘቅናኩም እኛ ከሰጠናችሁ ሳይለግሱ ሚን ቀብል አን ያእቲ አሐደኩም ልሞት አንዳችሁ ላይ ሞት ከመምጣት በፊት ፈየቁል ከማለት በፊት ረቢ ለውላ አኸርተኒ ኢላ አጀሊን ቀሪብ ጌታዬ ወይ ትንሽ ጊዜ ብታቆይ ዱንያ ላይ ፈአሰደቀ ይላል። እምቢ ያለውን ሰደቃ አውጣ ነበር ይላል። ገርገራ ላይ መጥቶ እኮ ሰደቃ ባዶ ነው። የዛኔ እኮ 1/3 ሀብትን ነው በቃ ንያ የምታደርገው ሌላ የወራሽ ነው። ወአኩን ሚነ ሳሊሒን ከደጋግ ሰዎች ይሁን ነበር ይላል። ወለን ዩአኺረ አላሁ ነፍሰን ኢዛ ጃአ አጀሉሁም አንድች ነፍስ ጊዜዋ የደረሰ ሰዓት አላህ አያዘገያትም። ወላሁ ኸቢሩን ቢማ ተዕመሉን አላህ በምትሰሩት ነገር ውስጥ አዋቂ የሆነ ጌታ ነው። ግልጽ ነው አይደል? ስለዚህ የሙሳ ሰዎች ተደረሰብን ሲሉ ሙሳ ዓለይሂ ሰላም ቃለ ከላ ኢነ መዕየ ረቢ በጭራሽ ጌታዬ ከኔ ጋር ነው። ሰየህዲን ምን ማድረግ እንዳለብኝም በእርግጥም ይመራኛል። ኢብራሂም ዓለይሂ ሰላም ተወኩላቸው እንዲህ ነበር። እሳት ውስጥ ሲወረወሩ ሊያጠፋቸው ሲመጡ ማንን የተማጸኑት? አላህን። ጌታዬ ወይ በምድር ላይ ምገዛህ እኔ ብቻ ነኝ፣ የሰማይን ብቸኛ አምላክ አንተ ብቻ ነህ፣ ጌታዬ አንተ አድነኝ አሉ። አላህ እሳትን አዘዘ። ያ ናሩ ኩኒ በርደን ወሰላማን አላ ኢብራሂም ሐስቢየ አላህ ወኒዕመል ወኪል ሲሉ በአላህ የተጠጉትን አላህ አሳፍሮ አቅ ተወኩልን በአላህ አድርግ። ወላሂ አላህ አያሳፍርህም፣ አላህ አያሳፍርሽም እህቴ። ተወኩልሽን በአላህ ተወኩልን በአላህ ካደረግ አላህ አያሳፍርህም። ኢነ መዕየ ረቢ ሰየህዲን ጌታዬ ከኔ ጋር ነው፣ ምን ማድረግ እንዳለብኝ ይመራኛል አሉ። ከዛ ሙሳ አላህ ድጋሚ ምን አላቸው? ፈአውሐይና ኢላ ሙሳ ወደ ሙሳ ማውንም መልእክት ላክን። አን አድሪብ ቢዐሳከ አልበሕር አለ በዛ በበትርህ ባህሩን ምተው አላቸው አላህ። ፈንፈለቀ ፈካነ ኩሉ ፊርቅን ከጠውድ ልዓዚም አለ ተከፈለ፣ ክፍሉም ሁሉ እንደ ታላቅ ጋራ ሆነ። ሱረቱ ጣሃ ላይ ባለው ደግሞ ወለቀድ አውሐይና ኢላ ሙሳ ወደ ሙሳ መልእክት ላክን አን አስሪ ቢዒባዲ ባሪያዎቼን በሌሊት ይዘህ ሂድ፣ ፈድሪብ ለሁም ጠሪቀን ፊል ባህሪ በመንገዱ ላይ ባህሩን ምታው አላቸው። የበሰን ላ ተኸፍ በባህሩ ምን ይሆናል? ደረቅ መንገድ አደርግላችኋለሁ አላቸው። የበሰን ላ ተኻፉ ደረከን ወላ ተኽሻ አላቸው አላህ። በሱ ላይ መገኘትን አትፍራ፣ ከመስጠም ማለት ነው አትጨነቅ ስንል በእርግጥ ለሱ መልእክት ላክንለታል። ልክ ሲመቱት ፊርዓውን ፈአትበዐሁም ፊርዓውን ተከተላቸው ቢጁኑዲሂ ሰራዊቱን ይዞ ፈገሺየሁም ሚነል የሚ ማ ገሺየሁም ከባህሩም የሚሸፍን ሸፈናቸው ይላል። ፊርዓውን ምን ይል ነበር? ይኸውላችሁ ይሄ መንገዱ ከወጣው 12 ቦታ ተሰነጣጠቀ። ሲመቱት ተራራ ድልድይ ሆነ፣ በሱ አለፉ። ይሄ እኮ የተመቻቸው ለኔ ነው ማለት ጀመረ። ማን? ፊርዓውን። ግን ይላሉ ለሞት ሲናገሩ ሂዱ ይላቸዋል፣ እሱ ግን ወደኋላ ይቀራል። ሂዱ ይላቸዋል፣ እሱ ወደኋላ ይቀራል። አጭበርባሪ ብዙ ጊዜ እንደዛ ነው እኮ ጦርነት ላይ ምናምን ተዋጋ ምናምን ይላል። ፖለቲከኞች ማይታ ይሄን በል እንዲያድር እንዲህ አጭበርባሪ። እውነተኛ ከሆነ ፊት ለፊት ነው የሚጋፈጠው። ጅብሪል ወይ ሚካኤል ሴት ፈረስ ይዞ መጣ ይባላል። የፊርዓውን ወንድ ነበር። የፊርዓውን ፈረስ ወንድ ስለነበር ሴት ፈረሷን ሲመለከት ተከተለ፣ አብሮ ገባ። ከዛ በኋላ አላህ እንዲቶ አዘዛቸው። ማንን? ወአዝለፍና ثم الآخرين እነዚያን ሌሎችንም ወአዝለፍና እነዚያንም ዘንድ ሌሎችን አቀረብን አለ አላህ Subhanahu Wa Ta'ala። ወነጀይና ሙሳ ወመን معه أجمعين ሙሳንም ከርሱ ጋር ያሉትን ሰዎች ሁሉ አዳንን አለ። ኢነ ፊ ذلك لآية وما كان أكثرهم مؤمنين በዚህ ላይ በጣም ድንቅ ተአምር አለ።
አብዛኞቻቸው ግን አያምኑም ነበር አለ። ወኢነ ረበከ ለሁወል ዐዚዙር ረሂም ጌታ እርሱ አሸናፊ አዛኝ ነው አላቸው። አላህ ዱዓ ሲያደርጉ ምን አላቸው? ቃለ ቀድ ዑጅበት ዳዕወቱኩማ አላቸው። ዱዓችሁ ተቀባይነት አግኝቷል። ፈስተቂማ ቀጥ በሉ፣ ወላ ተተቢዓኒ ሰቢለ ለዚነ ላ ያዕለሙን የነዛ የማያውቁትን ሰዎች መንገድ አትከተሉ፣ ባጢልን አትከተሉ። ወትሩኪል ባህር አላቸው። አሁን እነሱ አለፉ አይደለም? ፊራውን ምን ብሏል? ለኔ ነው የተከፈተው ብሏል። ወትሩኪል ባህረ ረህወን አላቸው። ባህሩን የተከፈተ ሆኖ ተወው አላቸው። ኢነሁም ጁንዱን ሙግረቁን አለ። እነርሱ የሚሰምጡ ሰራዊቶች ናቸው አለ። ልክ ለኛ ነው የተከፈተው ብሎ ሁሉም እንደገባ ሲረጋገጥ አላህ ምተው አላቸው። ልክ ሲመቱት ወደ ምን ተቀየረ? ወደ ባህርነት ተቀየረ። ከዛ ሰጠሙ። ثم اغرقنا الاخرين ከዛ ሌሎችንም አሰጠምን አለ። ወለቀድ ነጀይና በኒ እስራኤል በርግጥ በኒ እስራኤሎችን ነጃ አድርገናል። ሚነል ዐዛቢል ሙሂን በጣም ስቃይ ከነበረው ከባድ ቅጣት አዳናቸው። አዋራጅ ከሆነችው ቅጣት አዳናቸው። ሚን ፊርዓውን ከፊርዓውንም ኢነሁ ካነ ዐሊየን ሚነል ሙስሪፊን እርሱ የኮራ ከወሰን አላፊዎችም ነበረ። ወለቀድ እኽተርናሁም ዐላ ዒልሚን ዐለል ዓለሚን ከማወቅ ጋርም በዓለማት ላይ በርግጥ መረጥናቸው አለ። በርግጥ የተመረጠ ኡማ ምንድነው? የነብዩ ሰለላሁ ዐለይሂ ወሰለም ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ብሎ አላህ ገልጿቸዋል። ወአተይናሁም ሚነል አያቲ ማ ፊሂ በላኡን ሙቢን ከተአምራቶች በውስጡ ግልጽ የሆነን ፈተና ያለበትን ሰጠነው አለ። ሙሳ አለይሂ ሰላም ይሄ ሁሉ ሰጣት አላህ ሰጣቸው። ነገር ግን ይሄን እንግዲህ ታሪክ ያመጣውላችሁ ሙሳ ነጃ ወጡበት ድል ያገኙበት ነው። እኛ ድል ልናገኝ የምንችለው አላህ ዘንድ ስንቀርብ ነው። አላህን በብቸኝነት አንድነትን ስናጠናክር ነው። አምባገነኖች የወድቁበት ቀን ነው። አላህ ዓለም ላሉትን አምባገነኖች የሚወድቁበት ቀን አላህ ያድርገው። የመጨረሻ ከታገሳችሁ ይሄ ቀን ምንድነው? አሹራ መጀመሪያ ምን ተማረ? የሚጾምበት ነው አይደል? የአንድ ዓመት ወንጀል ያው ሺያዎቹ ግን ሐሰን የሞተበት ቀን ነው ብለው አስቡ። ነብዩ መዲና እያሉ እነ ሐሰን ሳይሞቱ ምን ሳይሉ መዲና በመጡበት ሰዓት እነ ሐሰን ገና ልጆች ሆነው ምን ብለዋል? ይሄን ቀን ጹሙ ብሎ አዘዋሉ። የነብዩ ሱና ስለሚቃረኑ ከእስልምና አስተምሮ ውጭ አዳዲስ ቢድዓዎችን የሚፈጥሩ ዓለም ላይ ለሙስሊሙ ጠንቅ ከሆኑ ሰዎች መካከል አንዶቹ ሺያዎች ናቸው። አቡበከርን ጭምር የሚያከፍሩ ሻሃዳ ሲያዝ እኛ አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመድ ረሱሉላህ አይደል? እነሱ ጋር አይን አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመድ ረሱሉላህ ወአነ አቡበክር ወዑመር አቡበከር ዑመር የእሳት ናቸው ብሎ ካልመሰከር ሻሃዳ ተቀባይነት የለም ብሎ የሚያምኑ ህዝቦች ናቸው። እናታችን አይሻን የሚሳደቡ ናቸው። እነሱ ይህን ቀን ሲመጡ አይታቸዋል። በቴሌቪዥን ምን ያደርጋሉ? ሰውነታቸውን በስለት ምን ያደርጋሉ? ይገርፋሉ፣ ያደማሉ። እኔ እንደውላሉ እናታችንና አይሻ የሚዘልፉ ሰሃቦችን የሚዘልፉ አላህ በዚህ እየቀጣቸው ነው እንዴላሉ አንዳንዴ። ምክንያቱም አስሐቢ ከንጁም ነብዩ የተመሰከሩት ነው። የኔ ሰሃቦች እንደ ከዋክብት ናቸው ብለዋል። ሰሃቦችን የሚወድ ሙእሚን ነው ብለዋል። የኔን ሰሃባ የሚጠላ ደግሞ ሙናፊቅ ነው ብሎ ረሱል ሰለላሁ ዐለይሂ ወሰለም ሐዲስ ተናግረዋል። ሰሃቦችን መጥላት ማለት ከባድ ነው። ነብዩ የወደዱትን መውደድ ነው። ሐሰን ሁሴንን ማይወድ የለም። እነዚህ ወዳቸዋለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሐሰኑን ሁሴንን እነሱን የሚወድ ውደደው ብለዋል ረሱል ዐለይሂ ሰላቱ ወሰለም። ፍቅር አለን ነው ዓለም ላሉትን አምባገነኖችን ኢስላምን ለማጥፋት የሚንቀሳቀሰው በአጠቃላይ አምባገነን ሆኖን አላህ ፊርዓውንን እንዳስወገደው ሌሎችንም እንዳስወገደው በጥበቡ በቁዋ አላህ ያስወግዳቸው። አላህ Subhanahu Wa Ta'ala አንድነታችን አላህ ያጠናክርልን። የበላይ አላህ ያድርገን። የኢስላምን ባንዲራ ከፍ የምናደርግ አላህ ያድርገን። የላ ኢላሃ ኢላላህን ባንዲራ ከፍ የምናደርግ አላህ ያድርገን። የእውነት የተሳሰብን የተዛዘንን ህዝቦች አላህ ያድርገን። የእውነት የምንዋደድ አላህ ያድርገን። የታመሙን ቤተሰቦቻችን ጠቅላላ አላህ ያሽርልን። የአልጋ ቁርአኛውን አላህ ይፈውሰው። ብዙ ዓመት ታሞ የተኛውን አላህ ይፈውሰው። አላህ Subhanahu Wa Ta'ala ነጃ አላህ ይበለው። ያ የሞቱብን ሙስሊም ወንድም እህቶቻችን የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ከቀብር ቅጣት አላህ ይጠብቃቸው። ያሉትን አባት እናቶቻችን ወላጆቻችን ከመልካም ስራ ጋር እድሜያቸውን ከጤና ጋር አላህ ያስረዝምልን። እኛ እነሱን ኻድመን ሰርተን እነሱን ተንከባክበን ጀነት የምናገኝ አላህ ያድርገን። የረሱልን አለይሂ ሰላቱ ወሰላም ሱና
ስንዝር በስንዝር የምንከተል አላህ ያድርገን። ቁርአንን የምናፈቅር አላህ ያድርገን። ቁርአንን በየጊዜ የምንቀራ አላህ ያድርገን። በተከበሩ ወራቶች በአጠቃላይ አላህን ሳናምስ መልካም ነገር ሰርተን ከአመት እስከ አመት የሱ ባሪያው ነን አላህን አስደስተን ሸይጣንን አስከፍተን የምንጓዝ አላህ ያድርገን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።